እስቲ ወንድሞቼ ችታች ላይ የምትመለከቱትን ቪዲዮ በደንብ አድርገን ተከታትለን እንመለስ። በጣም የሚገርመው ነገር ሁሉም ሃይማኖት እኩል ነው። ስለዚህ ሲዳማ ክልል ሐዋሳ ክፍለ ከተማ ኤሪያዎች ላይ ከዚህ በፊት ሙስሊም ጎዳና ዳዕዋ ተብሎ እየተደረገ ያለው በጣም የተወሰነ ጥቂት ግለሰቦች ተልእኮዋቸውን ለመፈጸም የተለያዩ አካላትን በመላክ ረብሻና ሁከት ለማስፈጠር በጣም የተለያዩ ጥረቶችን አድርጎ ታግደዋል። እንግዲህ ወንድሞች ቪዲዮ ከሐዋሳ ይህን ቪዲዮ እዩና ሐሳብ ስጡበት። እዚህ ጋር የምትመለከቱት ቪዲዮ በሐዋሳ ከተማ የተከሰተ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት ያው ሌሎች ሃይማኖቶችም እንደሚያደርጉት በጎዳና ላይ የሚደረጉ ስብከቶች አሉ። ፔንቴውም፣ ክርስቲያኑም፣ ሌላው ሙስሊሙም ማለት ነው። መንግስት እስከፈቀደ ድረስ የመንግስት ክልከላ እስከሌለበት ድረስ ሁሉም ሃይማኖት የራሱን ጥሪ ማድረግ በሰላማዊ መንገድ ይችላል። እዚህ ጋር የምትመለከቱት ሙስሊም ወንድሞቻችን የእስልምናን መልእክት በሐዋሳ ከተማ ጎዳና ላይ ሲያስተላልፉ መልእክቱ እንዳይተላለፍ እነዚህ ወጣቶች ሲረብሹና ጸብ ጋባዥ እንቅስቃሴዎችን ሲያደርጉ ነበሩ። እንደነዚህ አይነት ድርጊቶች ደግሞ የማህበረሰቡን መተሳሰብ፣ መቀራረብ የሚያሻክሩ ናቸው። እስቲ ወንድሞቼ ችታች ላይ የምትመለከቱትን ቪዲዮ በደንብ አድርገን ተከታትለን እንመለስ። በጣም የሚገርመው ነገር ሁሉም ሃይማኖት እኩል ነው። ስለዚህ ሲዳማ ክልል ሐዋሳ ክፍለ ከተማ ኤሪያዎች ላይ ከዚህ በፊት ሙስሊም ጎዳና ዳዕዋ ተብሎ እየተደረገ ያለው በጣም የተወሰነ ጥቂት ግለሰቦች ተልእኮዋቸውን ለመፈጸም የተለያዩ አካላትን በመላክ ረብሻና ሁከት ለማስፈጠር በጣም የተለያዩ ጥረቶችን አድርጎ ታግደዋል። እንግዲህ ወንድሞች ቪዲዮ ከሐዋሳ ክፍለ ከተማ ሐዋሳ ሁላችሁም ሚዛናዊ ሆናችሁ ይሄን ኖርማል ሰው ይቅርና ከዚህ በፊት ሁላችሁም ሚዛናዊ ሆናችሁ ይሄን ቪዲዮ እዩና ሐሳብ ስጡበት። እዚህ ጋር የምትመለከቱት ቪዲዮ በሐዋሳ ከተማ የተከሰተ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት ያው ሌሎች ሃይማኖቶችም እንደሚያደርጉት በጎዳና ላይ የሚደረጉ ስብከቶች አሉ። ፔንቴውም፣ ክርስቲያኑም፣ ሌላው ሙስሊሙም ማለት ነው። መንግስት እስከፈቀደ ድረስ የመንግስት ክልከላ እስከሌለበት ድረስ ሁሉም ሃይማኖት የራሱን ጥሪ ማድረግ በሰላማዊ መንገድ ይችላል። እዚህ ጋር የምትመለከቱት ሙስሊም ወንድሞቻችን እስቲ ወንድሞቼ ችታች ላይ የምትመለከቱትን ቪዲዮ በደንብ አድርገን ተከታትለን እንመለስ። በጣም የሚገርመው ነገር ሁሉም ሃይማኖት እኩል ነው። ስለዚህ ሲዳማ ክልል ሐዋሳ ክፍለ ከተማ ኤሪያዎች ላይ ከዚህ በፊት ሙስሊም ጎዳና ዳዕዋ ተብሎ እየተደረገ ያለው በጣም የተወሰነ ጥቂት ግለሰቦች ተልእኮዋቸውን ለመፈጸም የተለያዩ አካላትን በመላክ ረብሻና ሁከት ለማስፈጠር በጣም የተለያዩ ጥረቶችን አድርጎ ታግደዋል። እንግዲህ ወንድሞች ቪዲዮ ከሐዋሳ እስኪ ሁላችሁም ሚዛናዊ ሆናችሁ ይሄን ቪዲዮ እዩና ሐሳብ ስጡበት። እዚህ ጋር የምትመለከቱት ቪዲዮ በሐዋሳ ከተማ የተከሰተ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት ያው ሌሎች ሃይማኖቶችም እንደሚያደርጉት በጎዳና ላይ የሚደረጉ ስብከቶች አሉ። ፔንቴውም፣ ክርስቲያኑም፣ ሌላው ሙስሊሙም ማለት ነው። መንግስት እስከፈቀደ ድረስ የመንግስት ክልከላ እስከሌለበት ድረስ ሁሉም ሃይማኖት የራሱን ጥሪ ማድረግ በሰላማዊ መንገድ ይችላል። እዚህ ጋር የምትመለከቱት ሙስሊም ወንድሞቻችን የእስልምናን መልእክት በሐዋሳ ከተማ ጎዳና ላይ ሲያስተላልፉ መልእክቱ እንዳይተላለፍ እነዚህ ወጣቶች ሲረብሹና ጸብ ጋባዥ እንቅስቃሴዎችን ሲያደርጉ ነበሩ። እንደነዚህ አይነት ድርጊቶች ደግሞ የማህበረሰቡን መተሳሰብ፣ መቀራረብ የሚያሻክሩ ናቸው። በተደጋጋሚ ሲከሰትም ነበር። መንግስት ፍቃድ ሰጥቶ የመንግስት ክልከላ እስከሌለበት ድረስ የትኛውም ሃይማኖት ሳይነካ የራሱን መልእክት የማስተላለፍ ሙሉ መብት አለው። እስኪ ሁላችሁ ሚዛናዊ